ዛሬ ኪራና ቅዱሴ በጣም ደስ የሚል ትልቅ ነገር አድርገዋል። እሱም ምንድነው? ፈለቀ በጣም እንደ ስሙ ፍልቅ እያለ በጣም ያስቸገረ ግንፍል የሆነ ሰው ነው። እና በጣም ነበር የሚረብሸው። ኪራን ባለፈው መቱት፣ አሁንም በጣም ይረብሹ ነበረና ዛሬ ቅዱሴና ኪራ በጣም ጥሩ ነገር አድርገዋል። አሳስረውታል ማለት ነው። ግልግል እና ፈለቀ ታስሯል ማለት ነው። እንግዲህ ኪራ ስለዚህ ሌባ ማለትም ስለ ቤት ውስጥ ቁጭ ብሎ ኒናን ስለሚያስፈራራው ሌባም እያወቀ ነው፣ እየሰማ ነው። እንዴት ሰማ የሚለውንና አንዳንድ ነገሮችን እናያለን። ሰላማችሁ ይብዛ ውዶችዬ፣ እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ። ይሄንን ቪዲዮ ውስጥ ጀምሮ በላይክ ጀምሮ ቤተሰብ ያልሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬ ይዤላችሁ የመጣሁት ተወዳጁን ጽናት ድራማ ነው ማለት ነው። እንግዲህ ዛሬ በተመለከትነው በጣም ብዙ ነገሮች ተለዋውጠዋል፣ ጥሩ ነገሮችም ሆነዋል። ከጥሩ ነገሮች መጀመሪያው ረባሹ ፈለቀ ታስሯል ማለት ነው። ሁለተኛው ደግሞ እንግዲህ ኒና አፏን እያወጣች ነው፣ ማለትም ለመናገር እየሞከረች ነው ስለ ሌባው። የምን ዘመዴ? ኧረ እኔ በጭራሽ ዘመዴ አይደለም፣ ባይሆን ችግር ውስጥ ነኝ አግዥኝ እያለች ለሰኒ ስትጮህ ሰምተናል። ይህም ጥሩ ነገር ነበረ። ያው ሙሉውን እስኪ ምነግራችሁ ይሆናል ማለት ነው። እና እንግዲህ ኪራና እጽ ደግሞ አለማቸውን እየቀጩ ነው። እና ኪራ ማር ለምን እምቢ አልክ የእንጀራ ማር ብሎ ጠይቆ ቅዱሴ የእንጀራ ማር በልቷል። እና አንተ ስለምንድነው እምቢ ያልከው? ለምንድነው የማትበላው ብላ ኪራን ትጠይቀዋለች ማለት ነው። ኪራ ደግሞ አይ ከማርም በላይ ማር አንቺ ስላለሽ ማሩን እኔ አልፈልገውም በማለት ይመልሳል። እሷም ደግሞ እንዴ አየር ስትቀየር ጸባይም ተቀያየረ እንዴ ትለዋለች። እውነቷን ነው እኮ። ግን በነገራችን ላይ ኪራ ጸባዩ ተቀይሯል ወደ ራሱ፣ ማለትም የበፊት አስታውሶ እንዳይነል አስታውሶ አይደለም፣ ግን እንዲሁ በጣም ነው ጸባዩ የተቀየረው። በጣም ነው እሷ ጋር በተለይ የድሮ ፍቅራቸው የተመለሰ ነው የሚመስለው። እና ማለት ግን ምናምን ትለዋለች። እኔ እንጃ ይሁንም የዘበራረቅ ስሜት ይሰማኛል፣ የሆነ አዲስ ስሜት ገብቶሻል፣ ብቻ እንደዚህ ግራ የሚያጋባ ብቻ ምናምን ብሎ ያው የፍቅር ስሜት ማለት ነው ሲላት፣ እና ቤት እያለው ትንሽ ነበረ፣ አሁን ብሶብኛል ወደዚህ ከመጣው በኋላ ብሏታል ማለት ነው። እሷም እኔ ከምፈልገው በደንብ እንዲብስብህ ነው ትለዋለች። ከዛ ወይኔ ከቀፎ ላይ ኩበቱን ሳላነሳው ብላ ትሄዳለች ማለት ነው። እና እጽና ኪራ በዚህ መልኩ አለማቸውን እየቀጩ ነው። በተለይ ደግሞ ወደ ውጭ እየወጡ ጋራ ሸንተረሩን እያዩም እየተዝናኑ ነበረ። በዛ ሰዓት እንግዲህ የፈለቀው ወንድም ይሄ መጥቶ እጽና ኪራን ያገኛቸዋል ማለት ነው። ቆይ እናንተ ህፃናቶች እናንተን እያዩ እንዲያድጉ ነው ወይ የምትፈልጉት? እሱስ ቢያንስ የከተማ ልጅ ነው፣ ምኑንም አያውቅም፣ ወጉንም ባህሉንም አያውቅም። አንቺ ግን ምን ለማለት ፈልገሽ ነው? ህፃናቶች እናንተን አይተው እንዲበላሹ ነው ወይ? አንድ ሰው ሳይገባ እንደዚህ መሆን የለበትም ወይ? ጮኛ ሳይሆን ምን እያደረጋችሁ ነው ያላችሁት? ምን እየሆናችሁ ነው ያላችሁት? ብሎ በጣም ዝቶባቸዋል ማለት ነው። እንግዲህ ኪራም ደግሞ ቆይ አንተ ከኛ ምንድነው የምትፈልገው? ከጽናት ምንድነው የምትፈልገው? ማለት ያው ብዙ ተጨቃጭቀዋልኝ። በጣም ነው የሚደብረው። እንኳንም ታሰረ አሁን ፈለቀ። ወንድምየውም ይቀጥላልኝ በዚህ ከቀጠለ ማለት ነው። እና በመቀጠል ደግሞ እንግዲህ በጣም ምስኪን ሆናለች ኒና። እንግዲህ ያን ሁላ በረዶ አፏን ምላስሽን ነው የምቆርጥልሽ እያለ እንደ ጥላ ከኋላ እየተከተለ ይሄ በጣም እያሳደዳት ይገኛል። እኔ በጣም በኒና ያዘንኩት ለምንድን ነው ሰኒ መታያለ በር ድረስ ሄዳለች። በር ድረስ ከሄደች አይቀር በሩን ከፍታ በዛው ለምን አልወጣችም ነው። በዛው ወጥታ እኮ እሪ ብትል ይያዛል። አሁን ላይ ግን መያዡ አገኘ። ለምን? ሰኒንና ኪያን እገላችኋለሁ ለአንድ ሰው ብትናገሪ አላት። ቀድሞ ግን እነሱ ሲመጡ ለእነሱ በር ስትከፍት በዛው ወጥታ እሪ ብላ ቢሆን ምንም ከዚህ ሳይደርስ ይያዝ ነበር ማለት ነው። ሌላው ደግሞ እሷ የደበቀችው ነገር አለ ከቤቱ ውስጥ የሆነ አልማዝ እንደዚህ ነገር፣ ያንንም ነገር አንስቶባታል። ስለዚህ በቃ ያን እኮ ብዙ ብር ነው የሚገመተው። አንተ ያንን ከያዝክ ሌባ ነህ አይደለ? ለምን ያንን ይዘህ አትሄድልኝም? ለምን ከዚህ አትሄድም? ትለዋለች። እሱ ግን የቤቱን ፕላን አምጪ፣ እኔ መጥተው ቤት አጥተው ጎዳና ላይ ወጥተው ሲንከራተቱ ማየት የምፈልጋቸው ሰዎች አሉ ይላታል ማለት ነው። እንዴ ማለት ማንን? መቼም ጽናትና ኪራን አይደለም ትለዋለች። አንቺንም ይጨምራል ይላታል ማለት ነው። እና ሌላው ደግሞ ይሄ ሰው
ስለ ኒና እንግዲህ በፊት የነበራትን ላይፍ የምናውቀው ነው። ስለዛ ላይፏ ያውቃል ማለት ነው። እሱንም እንግዲህ እንዲህ በጭራሽ እኮ ነው እሷ እኮ ነው የማትመስለው፣ በጭራሽ እኮ ነው የማትመስለው፣ እንዴት በጣም ሲገረም አይተነዋል። እና ይሄ ሰው ምንድነው በበፊት ላይፏ ያውቃታል። የጎዳና ልጅ፣ የአራዳ ልጅ፣ የጎዳና ልጅ ምስኪንን፣ ጥሩ ሰውንን ምናምን ይላል። የጎዳና ልጅ እንደዚህ ነው እንዴ የሰው ቤት ፕላን ካላመጣችሁ እንዲህ ሌባው አይን አውጥቷን የምር የቤት ፕላን ዘምኖ ማለት ነው። ዘይገርም እና ያን የመሰለ ረጅም ምላሷ ታስራ ቆይሽ ምን አድርጊ ነው የምትለኝ? ቆይስ ምንድን ነው የምትፈልገው? እያለች መከራዋን እያየች ትገኛለች ኒና። በእርግጥ ኒና በጣም ማለት ወሬ ስለምትወድ ወሬም ደግሞ ስለምታንዛዛ ነው እንጂ አጠራርጋ ለኒና አይ ይሄ ሰው እንደዚህ ነው በቃ ሌባ ነው ፍጥና አድርጋ ያኔ ሰኒም እሺ ብላ ሮጣ ማስያዝ ይቻል ነበረ። እና ኒናን በጣም ይሄ ሰውዬ እያንገላታት ይገኛል ማለት ነው። አንዴ አስራታን፣ አንዴ ይፈታታን፣ አንዴ ያነሳታን፣ አንዴ ጥላታን፣ በቃ መከራዋን እያየች ነው ያለችው። ኪዩም እንግዲህ በጣም ነው እሷም እንዴ ኪዩ እንደውም ለማፋጠጥ ሞክራለች። ቆይ አንተ ግን ለምንድን ነው የደነገጥክ ትመስላለህ አለችው ሁላ። እና ኪዩ ጥሩ ሄዳ ነበረ። ኒና በምንም አልናቃችም። እና ቅዱስ የጥሩ ነገር እያደረገው እንዳልኳችሁ ፈለቀን በማሳሰር ደረጃ በጣም ጥሩ ነገር አድርጓል። እንግዲህ ፈለቀ የታሰረው በምንድን ነው ካልን ፈለቀ እንግዲህ አባባ ማለትም የጽናት አባት ውጭ ላይ ነበሩ ከቅዱሴ ጋር ማለት ነው። ቅዱሴ ደግሞ ወደ ታች ወረደ ማለትም ሀገሩን በደንብ መጎብኘት ታውቃላችሁ። የከተማ ሰው ገጠር ሲመጣ ምንድን ነው የሚያደርገው? ሀገር ይጎበኛል፣ ይዞራል፣ ይዟዟራል፣ ወደዛ ወደዚህ ይላል ምናምን በደንብ ማየት በደንብ መጎብኘት ይፈልጋል። እና እሱ ደግሞ ወደ ታች ወረደ ሊጎበኝ። ያኔ ምንድነው ያደረገው? ፈለቀ አባባ ብቻቸውን ሲሄዱ ጊዜ መጣ። እሱ ደግሞ ጋን ይሸታል፣ የጠጣው መጠጥ ማለት ነው። እናንተ እንደዚህ ሆነ ወዴት ነው የምትሄደው ብሎ አባባ ደግሞ ሊያግዙት ነው የፈለጉት፣ ሌላ አይደለም። እሱ ግን ምን አደረገ? አስቡት እንግዲህ ሰው ላግዛችሁ በተባለ ማለት ነው እንቅ አድርጎ ሊገላቸው። አንተ እንደዚህ ሆነህ ለምንድን ነው ለምን እንደዚህ ጠጣ? እንደው ምን ሆነህ ምናምን ይሉታል። እሱ ሆኖት ሲጀመር ልጅዎትን ሳያጋቡኝ ጽናትን አይቻልም ሌላ አታገቢም የትም አትሄጂም ቢሏት ኖሮ ታገባኝ ነበረ። እርስዎ ሆኖት ልጅቱን እንዳታገባኝ ያደረጉት እንደውም እርስዎ ሆኖት ብሎ ተንጠራርቶ ሊያንቃቸው ከዛ ተገኘ ማለት ነው። እንግዲህ አስቡ ጽናትና ኪራ ወደዛ ቦታ ባይሄዱ ኖሮ አባባን እንዳነቃቸው በጣም ነበር የሚጎዳቸው። ደግነቱ ግን ጽናትና ኪራ በዛው አካባቢ ስለነበሩ ደረሱለት። ከዛ ሲደርሱለት ጊዜ እንግዲህ ለምን በዚህ ሀገር ውስጥ ፖሊስ የለም እንዴ? ምን ማለት ፈልጋችሁ ነው? እንዴት ነው እንደዚህ የሚሆነው ብሎ ኪራ በጣም ተናዶ ወደ ቅዱሴ ሄደ ማለት ነው። ቅዱሴም ጎበዝ፣ አስተዋይ፣ ብርቱ ስለሆነ ሁለታቸው ሆኖ አመልክተው ፈለቀ ታስሯል ማለት ነው። በጣም ያናደደው ግን የፈለቀ ትልቅ ወንድም በጣም እሱ ነው እንደው መታሰር ያለበት። በዛብህ ነው መታሰር ያለበት። በዛብህ ምን አድርጓል? ጭራሽ መጣ ማለት ነው። ቤት መጣና ወንድሜን ባታስፈቱ የኔ ወንድም ባይፈታ በእናንተ ነው በቃ ይሆናል አይደለ? እና በጣም እንደውም መታሰር ያለበት በዛብህ ነው ባይነኝ እኔ። በዛብህ መታሰር አለበት። እና በዛብህ እያደረገ ያለው ነገር ምንድነው? የኔ ወንድም ሳይፈታ እናንተ ሰላሜን አገኛለሁ ብላችሁ እንዳታስቡ። ሰላማችሁን ነው የምነሳችሁ፣ ይገላችኋል። በቃ የሆነ በጣም ነው የሚጮኸው። እና ናሽ ቡና እየጠጣ ነው ና ጠጣ፣ ተው አትረብሽ ቢባል እምቢ አለ። ከዛ መጨረሻ ላይ ኪራ በቃ እሺ እኛ እንጠጣበት፣ አንተ ካልጠጣህ ከዚህ ሂድ፣ ምን ትሰራለህ ሲባል ጊዜ በዛብህ ምን ብሏል? እቤት ጥሩ መቼ አመጣን ብረት መዝጊያ እያለ ጭራሽ ያላግጣል፣ ያሾፋል ማለት ነው። ቅዱስ የተነሳ ነገረው። ምን አለው? በዛብህ እረፍ፣ ለምን እንደ ወንድም ወይን እንዳትወርድ ነው፣ ሌላ የለውም። እና እውነቱን ነው ቅዱሴ። እና እንግዲህ ጽዮን በናሆማ ቤት ማለትም ያው እንግዲህ የታወቀ ነው። ጽዮን የናሆማ እናት አለምዬ ጽዮንን አመጣቻት ወደነ ናሆማ ቤት። ከዛ አልተሳካላትም። ምክንያቱ ደግሞ ምሩ ከተመለሰች በኋላ ደግሞ መቼስ አብረው አይኖሩም። ምን አደረገች ሲሆን ወደ
ናሆማ እናት አባት ቤት ሄደች። እዛ ነው የምትኖረው። እንደ ልቡ ናት። ሲፈልግ ትወጣለች፣ ሲፈልግ ትገባለች። ይህንን ደግሞ አለምዬ አትናገራት፣ ተስማምታ ቁጭ ብላለች። የናሆማ አባት ቅጥል ይላል፣ አይወድም። ለምን ልጆቿን እንኳን እንደዚህ አልተወቻቸውም? አንቺ ቆይ ለምንድን ነው እንደዚህ አንበላጠጠችሽ? እያሉ ይናደዳሉ። ከዛ ዛሬ እንግዲህ ፊልድ ሄደው ነበረ የናሆማ አባት ከናሆማ ጋር እና ዛሬ ሲመለሱ ጊዜ ቤት ያለችው ማናት? ጽዮን። አለምዬ ሲሉ የለችም። ማነው ያለው? ጽዮን እና ተነጋግረዋል ማለት ነው። በጣም ነው ግን የምታናድደው ጽዮን በእውነት በሰው ቤት ተቀምጣ ግን የናሆማን አባት ከፍ ዝቅ ነው የምታደርጋቸው። እዚህ ባዶ ቤት ተቀምጫለሁ ምን ማለት ነው? እና በጣም ነው በቃ ማለት ሰው እኮ ከሌላ ሰው ጋር ተደርቦ ሲኖር ጸባይኛ ጥሩ ነው መሆን ያለበት። እሷ ግን ጋጥ ወጥ ባህሪ ነው ያላትኝ እና ለዛም በጣም ነው የተናደደባት በጣም ማለት ነው። እና ምሩና ናሆማ እንግዲህ በየቀኑ በየደቂቃው በየሰዓቱ 24 ሰዓት ነው የሚያወሩት ተብለዋል። ለዛም ዛሬ ደግሞ በጣም ደስ በሚል መልኩ ነው ያየናትኝ። በጣም አምሮባታል። በጣም ደስ ብሎባታል ማለት ነው። ናሆማን እያወራች እያለ ምሩዬ በስልክ በጣም ደስ በሚል ሁኔታ እሱን ተመስጣ እያወራች እየሳቀች፣ በእውነት የሰው ሳቅ ግን ደስ ይላል አይደል ጋይስ? በእውነት የሰው ሳቅ በጣም ነው የሚያስደስተው። ላይክ ያላደርጋችሁ ግን ላይክ አድርጉ አሉ ውዶችዬ። ላይክ ብዙ ጊዜ አታደርጉም እና ላይክ ሰብስክራይብ አድርጉ። እና ናሆማ ይቆያልኝ። አባባ ደግሞ ቶሎ መጥቷል ማለትም የናሆማ አባት ማለት ነው ቶሎ መጥቷል። እና እንግዲህ ኪራ ይህንን ነገር እንዴት ነው የሚሰማው ስንል ኒና ወደ ሰኒ ደውላለች። ኒና ወደ ሰኒ ደውላ ቀጥታ ምንድነው የምትላት? ይሄ ሰውዬ ዘመዴም ወንድሜም ምናምኔም አይደለም ሌባ ነው ትላታለች። የዛን ሰዓት ነው እንግዲህ ሰኒ ደግሞ ደውላ ለኪራ ማለትም ለጽናት ትደውላለች። ሌባ ገብቷል ቤታችሁ ቶሎ ድረሱ ይባላሉ። ቶሎ ይደርሳሉ። በዛ መልኩ ነው የሚያዘው ማለት ነው። የሌባ የቤት ፕላኑንም አያገኝም ሲጀመር። እና ጽዬ ደግሞ እንግዲህ ኪራዬን ይዤ የትስ ብሄድ ብላለች ለምሩዬ። እሱም ሰምቶ በጣም ደስ ብሎት ጽን ይዞ አሽከርክሮ አቅፎ በጣም ደስ የሚል ገጠር፣ በነገራችን ላይ በጣም ደስ ይላል። ሳሩ፣ ቅጠሉ፣ ሁሉም ነገር በጣም ነው ስማርት። በቃ በእውነት በጣም ነው ደስ የሚለው እና ገጠር ደስ ይላል። እነ ናሆማም ያው በሌላ ቦታ ጺና ኪራም በሌላ ገጠር እየተዝናኑ ይገኛሉ። የሰው ደስታ ደስ የሚላችሁ ላይክ አድርጉ። እነፂ አሁን ላይ በተለይ በጣም ነው ደስ የሚል ሁኔታ ላይ ነው ያሉት እና በቀጣይ ቪዲዮ ይዤላችሁ እመጣለሁ። ሌላውን ማለት ነው ኒና በጣም እየተሰቃየች ነው በነገራችን ላይ እና በጣም አሁን አዲስ የመጣው ልጅ ግን እስቲ አዲስ የመጣው ልጅ የደበራችሁ በእውነት እናንተ እስቲ ላይክ አድርጉ። በተለይ አሁን ይሄ ማንን በለው ወሮ ብላ ባለፈው የሰው ስልክ ሰረቀ ታዝበን ዝም አልነ። አሁን ደግሞ የሰው ቤት በረበረ ፈተሸ ማለት ነው። የሰው ቤት ፕላን ጭራሽ እኮ የእንትናን የኒናን ገንዘብ ከትራሷ ስር ያለውን ሰርቆ ወሰደ። ዝም አል ነው። አሁን ደግሞ የቤት ፕላን እያፈላለገ ነው። እና አዲስ የመጣው ልጅ ያስጠላችሁ በእውነት ላይክ አድርጉ። ሲደብር የእውነቴን ነው የምላችሁ። ወሮ በላ ሰርቶ አይበላም እንዴ? በእውነት በጣም ነው ያናደደኝ። እና ተወዳጆች ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ደህና ቆዩ።